ጓደኛ ለጓደኛ መስዋዕትነት ለመክፈል ስትል የገዛ የምትወዳትን ፍቅረኛ አሳልፈት። በጣም የሚገርመው ነገር እኔ በጣም ያው የሃይሚና የብሩኬ ነገር በጣም የሚያሳዝን ነገር ላይ እየደረሰ ነው ያለው። ሌላ ነገሮችም ይመጣሉ፣ ጠብቁ። ከባድ ነገሮች ይመጣሉ። ግን እኔ በጣም ያናድልኝና በጣም በቃ ውስጤን የሚያቃጥለኝ ነገር ምንድነው ታውቃላችሁ? አንደኛ ነገር ይሄ ቪዲዮ ለብሩክ ነው የሰራችለት ሃይሚ። ፕራንክም ቢሆን ለብሩክ ነው የሰራችለት። በብሩክ ዩቲዩብ ነው የተለቀቀው። እስከ 231,000 ታይቷል። በሱ እንኳን አይደለም የለቀቀችው፣ በሱ ተለቆ እንዴት እንደዚህ አይነት ነገር ሊያደርግ ይችላል? እግዚአብሔርን በጣም ነው የሚያናደው። ለሱ እኮ ይለቀቀችለት፣ በሷ ዩቲዩብ እንኳን አለቀቀችው ነገሩን ማለት ነው። እና ይሄኔ እንኳን መረዳት ነበረበት። በሱ ዩቲዩብ የሚለቀቅ ነገር እንኳን መረዳት ነበረበት። ማርያምን ነው የምላችሁ። እና በጣም ነው የሚያሳዝነው። እኔ ያው እሺ ያናዳል እንበል፣ ያናዳል ከገዛ ጓደኛ ጋራ እንደዚህ ያደረገች ያናዳል። ግን ምንድነው በቃ ፕራንክ ከተባለ የዛኑ ቀን አንድ ቀን ነው ማለቅ ያለበት። ገብቷችኋል? አሁን ብሩክን መሰላችሁ እኔ አንዳንዴ ሳስበው እና ደግሞ ሌላ ነገር ይዞ ሊመጣ አስቦ ነው ወይ ብዬ በጣም ውስጤንም እና አንድ ልጅም እንደዚሁ ይሄን ሐሳብ ተናገረች። ከአንድም ሁለት ሶስት ሰዎች ይሄን ነገር ነገሩኝና እኔ እንዴት ነው ይሄ ልጅ ወይ ከዛች ልጅ ጋራ ነገሩን አውቆ ይሆን ወይ ልጅ እናቷ ጋር አውርቶ ይሆን ወይ ሌላ በዚህ የተነሳ ሌላ ችግር ሊፈጥር ፈልጎ ነው ወይ? ብቻ በጣም ከባድ ነው። እኔ እንደዚህ ብዬ ልፈርድበት አይደለም። ግን ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እናንተ ላይክ አታደርጉም። ለምንድን ነው ጨረቃ ፋሚሊዎች? ላይክ አድርጉ። ላይክ እያደረጋችሁ ለብሩኬም ለሃይሚ እንዲደርስ እንድታደርጉልኝ እሺ። ላይክ ሰብስክራይብ አድርጉ እና ውዶቼ ሃይሚ በጣም ነው ያሳዘነችኝ። በጣም ነው አንጀቴን የበላችኝ። በደስታዋ ጊዜ ሁሌ ጨለማ የሚሆንባት ልጅ ነች። ብዙ የለፋችበት ብዙ ያየችበት ዩቲዩብ ነው። 300,000 ማለት ቀላል አይደለም። አንድ ልጅ እንደዚህ አይነት 20 ምናምን አመቷ 300,000 ተከታይ ማፍራት ማለት በጣም ከባድ ነገር ነው። ይሄን በደስ በሚል ሁኔታ ማክበር ሲገባው ሌላ ችግር እያመጣ አሁን እኔ የሚመስለኝ ቤተሰብ ዛሬ ይሄ ፕራንክ ካልተቋጨ በጣም ሌላ ነገር ይመጣል። ሌላ ከባድ ነገር ይመጣል። ቤተሰብ ገብቷቸዋል። ይሄን ነገር ወይም ብሩኬ ሌላ ሴት ይዞ ሊመጣ ፈልጎ ሊሆን ይችላል። ወይም ያ ነገር የዛች ልጅቷ ነገር የሆነ ነገር ሆኖ ይሆናል። ባለፈውም ሲናገር ነበር። እሷንም አላገኘዋትም ምናምን ሲል ነበረ። እሱ ነገር በቃ ጭንቅላቴ ላይ መጣብኝ ቤተሰብ። እና እንዴት ነው ሰው ከገዛ ጓደኛው ጋር ያውም ያምናታል። ብሩክ ያውቃል ውስጡ ያውቃል፣ ድብና አድርጎ ያውቃል። ሃይሚ እንደማታረገው በደንብ አድርጎ ያውቃል። ፍፄም እንደማያረገው ያውቃል ብሩክ። ግን ብሩክ ሌላ ያሰበው ነገር አለ ነው የምለው እኔ ቤተሰብ። ያለ ያሰበው ነገር አለ። ዛሬ ፕራንኩን ካላጠናቀቀው ብሩኬ ከሃይሚ ጋራ ፕራንክ ነው ብሎ ካልጨረሰው ሌላ ችግር ይፈጠራል ማለት ነው። ለማየት ያብቃችሁ። እና እኔ መፈራው ያቺኛው በቃ እኔ ተንከሲሷ የሆነ ነገር አድርጋ ሞርታው እንዳይሆን ወይ የሆነ ነገር ተፈጥሮ እንዳይሆን ነው መፈራው ማለት ነው። እና እንደዛ ከሆነ ደግሞ ብሩክ በጣም ከባድ ችግር እየሰራ ነው ማለት ነው። ስለዚህ ብሩክ ብዙ ጊዜ በመሃላችሁ ነገር አታስገባ። ፕራንክ ከሆነ ደግሞ አታስረዝመው። ይሄን ያህል ማስረዘም አያስፈልግም። ይሄን አል ደግሞ ሃይሚን ከፍ ዝቅ ማድረግ አያስፈልግም። ይሄን አል ደግሞ ሃይሚን መገፍተር የለብህም። ፕራንክም ቢሆን መገፍተር የለብህም። በሁለተኛ ደረጃ ደግሞ እንደዚህ ሶፋ ላይ ቁጭ ብሎ እንደዚህ ስታቅፈው አይታችሁ ልጁን እንደዚህ እኮ ነው ያደረገባት። ወላ አልነካትም። እንደው ለፕራንክ ቢሆን ዝም ብሎ እንደው በቃ እኔ ምናምን ቢል እንደዚህ ነው ያለ። በቃ በጣም ነው አንጀቴን የበላችን እስከ መገፍተር ደረጃ እስከ ምናምን በጣም ይደብራል። ብቻ ፕራንክም ቢሆን ቤተሰብ የሚደብር ነገር ሲሰሩ ያስጠላል። አሁን እዛ ቤተሰቦቻቸው እንግዲህ ያሉ ሙሽዬም ስላለች ሙሽን ሁሌ በዚህ አይነት ነገር ማስገባትም ጥሩ አይደለም። ትላንትና በቀደም ቁጭ አርጋ ስትመክራቸው የነበሩ ልጆች ናቸው። ምንም የሚሰሙ ልጆች አይደሉም። እግዚአብሔርን ነው የምላችሁ። በቀደም እንግዲህ የብሩክ እናት ቁጭ አርጋ እግዚአብሔር እንደዚህ እስከ ልጅ መውለድ ደረጃ እንኳን ሲያወሩ የነበሩ ልጆች ይሄ በማይረባ ነገር ብሩኬ ፍቅረኛህን አሳልፈ ለጓደኛ ትስጣለ። ምን አይነት አቅል ነው ይሄ? ምን አይነት ጭንቅላት ነው ይሄ? ጓደኛን አሳልፈ የምትወዳትን እንግዲህ እንደዚህ ከሆነ ብሩክ ሃይሚን አትወዳትም ማለት ነው።
እንደዚህ ከሆነ ብሩክ ሀይሚን አያፈቅራትም ማለት ነው። አንተ ለጓደኛ አዝነ ጓደኛ ለጓደኛ መስዋዕትነት ለመክፈል ስትል የገዛ የምትወዳትን ፍቅረኛ አሳልፈ ትሰጣለህ ማለት ነው። ይሄን እንደዚህ ከሆነ ደግሞ ለሀይሚ ፍቅር የለህም ማለት ነው። ለሀይሚ መውደድ የለህም ማለት ነው። እንደዛ ካደረክ ማለት ነው። አንተ እንደዚህ እያደረክ ያለከው ውሸት ነው። ፕራንክ እያደረክ ያለው እንጂ ሙተ እንኳን ሙተክ ሀይሚን አሳልፈ አትሰጥም። ነፍስክ እንደዚህ እየወጣች እንኳን ብትሆን ሀይሚን አሳልፈ አትሰጥም። እድናለሁ ትላለህ እንጂ እርግጠኛ ነኝ 100% አንተ አውቀ ነው የሆነ ነገር ያሰብከው ነገር ስላለ ነው እንጂ ብሩክ አንተ ሀይሚን እንደማታረገው 100% ታውቃለህ። 100% እርግጠኛ ሆኜ ነው የምናገረው ቤተሰቤን ነገር ስናገር ማለት ነው። ስለዚህ እና እኔ ደግሞ ሳስበው ምን እንደሆነ ታውቃላችሁ ያሰብኩት ደግሞ ብዙ ጊዜ ሀይሚ ስለምትጠራጠረው ስለማታምነው እምነት ምን እንደሆነ ሊያስተምራትም ሊሆን ይችል ብዬ ደግሞ አሰብኩኝ። እኔ ብዙ ነገር ነው ቁጭ ብዬ ማስበው ማርያምን ነው የምላችሁ። እና መታመን አለመታመን ምን ያህል እንደሚከብድም ወይ ሊያሳያት ይሆናል ወይ ይሄ ነገር ይሄን ያኔ ብዙ ጊዜ ሀይሚ አታምነውም። በጣም ብዙ ቪዲዮ ሰርቻለሁ በዚህ ራሱ ሀይሚ ለምንድነው ማታምኝ ብሩኬን ለምንድነው እምነት የሌለሽ ለምንድነው በጣም ብዙ ቪዲዮዎችን አይታችኋል ሰርቻለሁ። ግን ምንድነው መሰላችሁ አሁን እዚህ ጋራ ብሩክ የእምነትን ጥግ ሊያሳያትስ ቢሆን ብዬ አሰብኩኝ። ወይስ ሌላ ከሌላ ሰው ጋር ለመምጣት ፈልጎስ ቢሆን ብዬ አሰብኩ። በጣም ብዙ ነገር ነው እያሰብኩ ያለሁት። ቤተሰቦቻቸው እንግዲህ ወንድሞቹ እንግዲህ አይታችኋል እንደ እብድም እያደረጋቸው ነው። እነሱም እንግዲህ አላቅም ቤተሰብ ምን እንደሚፈጠር ከዚህ በኋላ እንግዲህ ምን እንደሚደረግ አናቅም። እግዚአብሔር ከነሱ ጋር ይሁን ነው የምለው። በጣም ነው የሚያሳዝነው በእንደዚህ አይነት መልኩ ብሩክና ሀይሚ ሲከሰቱ። ብቻ ለማንኛውም ቤተሰብ ቻው፣ ደህና ዋሉልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።